መጽሐፍ ቅዱስ በሮሜ 1:17 እንዲህ ይላል፣ በወንጌል የእግዚአብሔር ጽድቅ ወይም የሰጠን እና እንደ ስጦታ የሚሰጠን ነው ተገልጧልና፣ ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው ያንን እወደዋለሁ። በክርስቶስ ማን እንደሆንን ባወቅን መጠን ምን ያህል እንደሚወደንና ለእርሱ ምን ያህል ውድ እንደሆንን እናውቃለን። ብዙ ባመንን ቁጥርና ጊዜ በፈጀ ቁጥር ምን ችግር አለብኝ የሚለው አስተሳሰብን ለማምጣት ጊዜ ይወስዳል። በትክክል ከእናንተ ጋር ጥቂት ነገሮች ሊኖሩ እንደሚችሉ ማሰብ ምንም ችግር እንደሌለው እንዲሰማን ያደርጋል። እግዚአብሔር ጽድቁን ይሰጠናል። በእግዚአብሔር ፊት ትክክለኛ አቋም አለን። ሁሉንም ነገር በትክክል ስለሰራን አይደለም፣ ነገር ግን በኢየሱስ ክርስቶስ እንደ ጌታችንና ዳኛችን እምነት ስላደረግን ነው። የበለጠ ባወቃችሁና በእግዚአብሔር ፊት መቆም የእናንተ እንደሆነ ባመናችሁ መጠን እምነታችሁ በጨመረ ቁጥር ጽድቅን የበለጠ ትረዱታላችሁና ጽድቅን በተረዳችሁ መጠን እምነታችሁ እየጠነከረ ይሄዳል።